ላገኘውና የኔ ላድርገው አይደለም እያልኩ ያሉት ፍፄ። አሁን ብሩክን ማግኘት ፈልገሽ ነው? አሁን ብሩክን ብቻ ሳይሆን ሁሉ ላገኘውና የኔ ላደርገው እያልኩ አይደለም ያለሁትኝ። ብቻ ላገኘው ናፍቆኛል ብሩኬ ምናምን ነገር እያለች ነው አቶ አብሳላት ለካ ለወንድ አቶ ለወንድ ነው ወይዘሮ አብሳላት ነው የሚባለው። አሁን እንደዛ ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። በነገራችን ላይ የሆነ ሰላም ሆነን ስንል የሆነ ሰላም የምናጣው ነገርስ ግን በቅድሚያ ውዶቼ ሰብስክራይብ እያደረጋችሁ ነው አይደለ? የቅማምዬን ቻናል እንዲሁም የብሩክን ሰብስክራይብ አድርጉ። ቅማምዬ 3000 ብቻ ነው አሁን የቀራት። አሁን ከ97 ሆኗል። 3000 ነው የቀራት። 3000 ሰዎች ሰብስክራይብ አድርጋችሁ በቅርቡ ነገ ከነገ ወዲያ 300,000 እንድትገባ አድርጉ ማለት ነው። እና መልካምነት ለራስ ነው፣ አይከፈልበትም። ምቀኝነትን ወደኋላ እንጣለውና መልካም ስራን እንስራ። አንድ ናቸው ብለን የምናስብ ከሆነ ብሩኬና ሀይሚ አንድነታችሁን እናንተ ማሳዩ፣ ሀይሚዬን በማስደሰት ማለት ነው። ይሄንን ነው ማለት የምፈልገው። አሁን እዚህ ጋር ያላደረኩላችሁ ተደጋግሞ የሆነ ቻናል ሲለጠፍ እንደምነግራችሁ ጥሩ አይመጣም ማለት ነው። በተለይ ደግሞ እኔ በቪዲዮ እዚህ ጋር ስላልወጣሁኝ በቪዲዮ ወጥቼ ቢሆን የማሳየው የሌላ ሰው ቻናል ችግር አይፈጥርም። ግን እኔ ደግሞ በቪዲዮ ወጥቼ አይደለም እዚህ ጋር እየሰራ ያለሁት፣ ችግር ሊፈጥር ይችላል ማለት ነው። እኔ እዚች ትንሽዬ እንትን ላይ ማለት ነው። እና ለማንኛውም ውዶቼ ዛሬ የመጣሁበት ዋናው አላማዬ በቅድሚያ ግን ያው ማሳሰቢያ ልስጣችሁ ብዬ ነው። ስለምትረሱት ሰብስክራይብ ስለማታደርጉ አድርጉ። መልካምነት ለራስ ነው። ኦኬ ጨርሻለሁኝ። የመጣሁበት ዋኔ አላማዬ ማለት ነው ውዶቼ ታውቃላችሁ፣ ከዚህ በፊት ሀይሚ ከቤት እስከ መውጣት ደረጃ ደርሳ ነበረ። በማን የተነሳ? በዚህ ሴትዮ የተነሳ። ዛሬ ከእንደገና ደግሞ ፍጹም እኔ ላንተ ነው የሆነ ነገር ማለት የምፈልገው። እውነት የብሩኬንና የሀይሚን ደስታ የምትፈልግ ከሆነ አንድነታቸውን ይሄ ፍቅራቸው የሚያጓጓ ከሆነ እባክህ በቃ ማለት ይችን ሴት አታግኛት። ይቺ ሴት አላማዋ አንድና አንድ በቃ ብሩኬን የሷ የማድረግ አላማ አላት። አሁን እዚህ ጋር ትቅለሰለሳለች። ማንኛውም ሴት ተናገረች እኮ እዚህ ቪዲዮ ላይ ማንኛውም ሴት እንደ ብሩኬ አይነት ወንድ ብታገኝ ከማፍቀር ወደ ኋላ አልልም አለች። ሶዋት አፍቅሬዋለሁ ነው በግልጽ አማርኛ። ፍቅር ይዞኛል እኔ። ማንኛውም ሴት እንደ ብሩክ አይነት ወንድ ብታገኝ ወደ ኋላ አትልም፣ ልታፈቅረው ትችላለች ማለት እኔም አፍቅሬዋለሁኝ። ማንኛውም ሴት ልታደርግ የምትችለው ነው ያደረኩት። ይሄ ማለት የብሩኬ መልካምነት የብሩኬ ትህትና ገዝቶኝ በፍቅር ወድቅ ያለው ነው ሲተነተን ሲብራራ ማለት ነው ትላላችሁ። እና እኛ አይመለከተንም ማለት ፍቅር ውስጥም ገባሽ አታፍቅሪውም አፍቅሪውም የሆነ ነገር አድርጊም አታድርጊም ብለን አንቆጣም። ያ ልብሽ ነው ያስገደደሽ። ነገር ግን ደግሞ እኔ ማለት የምፈልገው ልጁ የራሱ ህይወት አለው። የራሱ ህይወት እንዳለው አታቂም ወይ? እዚህ ጋር ሀይሚ ሴት አይደለችም ወይ? አንቺ ሴት ሆነሽ እንዴት በሴት ልጅ ላይ እንደዛ አይነት ነገሩን ለማድረግ አሰብሽ? አይደብርሽም እንዴ? ሌላው ነገር ደግሞ ብሩክ ማለት ፍጹም ማለት ነው የልቧን መሻት አታዳምጥላት። እያገኘክ ፍላጎቷን አታዳምጥላት፣ አታገኛትም ሲጀመር ማለት ነው። ከዚህም በፊት ቤት ድረስ ውሰደኝ ስትል ቤት አሳየኝ ስትል ቤት አሳይተ ቤት ድረስ ስትሄድ ነበረ። ነገስ በድጋሚ ተገናኝታችሁ ቤት ድረስ ውሰደኝ ብትልክ ይዛሃት አንጠልጥላ ልትሄድ ነው ማለት ነው። እዚ ጋር ደግሞ በድጋሚ የሀይሚ ሰላሟን ማጥል እንድታጣ ለማድረግ ነው። እኔ አልገባኝም እየተደረገ ያለው ነገር በጣም ግራ እያጋባኝ ነው። እና ለእንደዚች አይነት ሴት ማዘንም መራራትም አያስፈልግም። ፍጹም ማለት ነው ማግኘትም አያስፈልግም። በተለይ ደግሞ የሰው የሆነ ወንድን የምትመኝ ሴት አንድ ሰው የራሱ ህይወት እንዳለው እያወቀች የምትመኝ ሴትን አግኝቶ ማናገር በጣም የሚደብር ነገር ነው። ፍጹም ይሄ እንደዛ አይነቱን ነገር ከእንደዛ አይነቱ ድርጊት ብትቆጠብ ጥሩ ነው። እንደውም እኮ አንተ ተናገርክ፣ እኔና አንቺ ራሱ መገናኘታችን ማንም እንዲያውቅ አንፈልግም ምናምን ነገር አልክ። እንደዛ አይነቱ ስሜት ውስጥ ካለ ለምን አገኛት? መጀመሪያ ይሄ ችግር እንደሚፈጥር አላወቅም ነበረ። ችግር እንደሚያመጣ እሷን ማግኘትክ እሷን ማግኘት ከእሷ ጋር ቆመ ማውራት በራሱ ችግር እንደሚፈጥር አታውቅም ማለት ነው። ትልልቅ ሰዎች እኮ ነን እኛ። የሆነ ያልተጣራ ነገር ሲኖር በተለይ ደግሞ በይቅርታ ያልተዘጋ ነገሮች ሲኖሩ በጣም ጥንቃቄ ልናደርግላቸው ይገባል። አሁን ይቺ ሴት ሀይሚን ይቅርታ አልጠየቀችም። አንደኛ ማለት ነው ይቅርታ እንኳን
መጠየቅ ነበረባት። ባደረገችው ነገር በጣም ብዙ በጥብጣት አለኝ ብዙ ነገር አድርጋለች እና አስታራቂ መስላ ገብታ ነው ያን ሁሉ ነገር ስታረግ የነበረው። ዛሬ ደግሞ ፍቅር ያዘኝ ናፍቆት ምናምን ነገር እንደገና ደግሞ ብሩኬን ማግኘት ፈልጋለሁኝ። ብሩኬን አገኙት ማለት የራሴ ያደረኩት ማለት አይደለም። ሰው ግን ማግኘት ፈልጋለሁ እያለች ነው። የምታገኘው ለምን ይመስላችኋል ውዶቼ? የሆነ ነገር እሷ ብታፈዘውስ ልጁን ለምን አላማ ነው ማግኘት የፈለገችው? እውነት ናፍቃ ይመስላችኋል? ጠርጥሩ ውዶቼ፣ የምሬን ነው። ጠርጥሩ እና ማግኘትም የለብሽም። ለምን ነው የምታገኘው? በቃ አለቀ። ዩቲዩብ ቻናል ከፈተልሽ ምናምን ነገር አለቀ። እዚህ ጋር ልጆችን አስተዋውቆሻል። ይቅርታ ጠይቄ ዝም ብለሽ በራስሽ መንገድ የራስሽን ሰው ይዘሽ መተሽ ፈታቤ። ከዚህ ውጪ ልጆቹን ባትረብሻቸው። እንደገና ደግሞ ብሩኬን አፈቀኝ ማግኘት ፈልጋለሁ ግን ምን የሚለውን ነገር ወደኋላ ብትተዩ ጥሩ ነው። እዚህ ጋር ሌላን ሰው ባትበጠብጪ ጥሩ ነው፣ መልካም ነው። ለአንቺም ጥሩ አይደለም እንደዛ አይነቱ ነገር። ምክንያቱም በሄድሽበት በኢንስታግራም በቲክታክ በሁሉም ቦታ እዚህ ጋር ጨረቃ ፋሚሊ እየተናገረሽ እየተሳቀሽ ከምትኖሪ የራስሽን ምርጫ ብትወስጂ ጥሩ ነው። በእርግጥ የወደደና ያበደ አንድ ይባላል። አሁን አንቺ መውደድ ውስጥ ነሽ፣ ፍቅር ውስጥ ነሽ። ማንም ሰው ቢሰድብሽ ምንም ነገር ላይመስልሽ ይችላል። ነገር ግን ደግሞ ከፍቅር ውስጥ ስትወጪ ወደፊት የራስሽ እንደማይሆን ተስፋ ስትቆርጪ ሰው የተናገረሽን ነገር ቆም ብለሽ ስታስቢው ለራስሽ ወደፊት የሚደብርሽና የምትጸየፊው ነገር ነው የሚሆነው ማለት ነው። እና ይሄንን ነው ማለት የምፈልገው። ከቻልክ ፍጹም ይችን ሴት አታገኛት። ይቺ ሴት ጤነኛ አይደለችም። ብዙ ነገር ስታረግ የነበረች ናት እና ባታገኛት ጥሩ ነው። አንተ እዚህ ጋር ብሩኬና ሀይሚ አሁን ላይ ፍቅር ላይ ናቸው፣ ደስታ ላይ ናቸው። እነሱ እንድትበጠብጫ አትፈልግም ምናምን ነገር እንደዛ አይነቱ ነገር ውስጥ ካለ የሀሳቡ ውስጥ ካለ በቃ ይቺን ሴት ባለማግኘት ነው ብሩኬንና ሀይሚንም ልትተባበራቸው የምትችለው እንጂ እሷን አግኝተሃት እነሱ ደስተኛ ናቸው እነሱ ፍቅር ላይ ናቸው ምናምን ነገር ብለህ ስላስረዳት ለእሷ ምንም መስሎ አይታያትም። ምን አገባት እሷ እኮ ብቻዋን የጨለለች ናት። እዚጋ አይደለ እንዴ? እሷ ብቻዋን እኮ እዚህ ፍቅር ላይ የወደቀች ሴት ናት። ልትሰማ ልትረዳ አትችልም። ስለዚህ ልትተባበራቸው የምትችለው ብሩኬንና ሀይሚን ይቺን ሴት ባለማግኘት ነው። በቃ የእነሱን ደስታ ፈልጋለሁኝ፣ አንድነታቸውን ፈልጋለሁ፣ ፍቅራቸው እንዲደፈርስ አልፈልግም ምትል ከሆነ ይቺን ሴት ባለማግኘት ልትተባበራቸው ትችላለክ። ግን እሷን እያገኘክ እነሱ ፍቅር ላይ ናቸው እያልክ ሌላ ነገር ለማስረዳት ርቀት ገና እሷን ለማባበል እንኳን መሞከር የለብህም። ወይንም አንተና እሷ ተጣመሩ። እንግዲህ ምንም ማድረግ አንችልም። እንግዲህ የተሰበረ ልቧን ምናምን ነገር ጠግንላት አፍቅርና ማለት ፈልጋለሁ በዚህ አጋጣሚ